ክብር ለእግዚአብሔር ይሁንለት። እንግዲህ በመግቢያዬ ላይ እንደተናገርኩትኝ የእግዚአብሔር ልጆች ከእግዚአብሔር ይማራሉ። ዛሬ የምንማረው የምትዘራውን እወቅ በሚል የእግዚአብሔር ቃል የእግዚአብሔርን ቃል አብረን እናጠናለን ወይንም ደግሞ የእግዚአብሔርን ቃል እንማማራለን። ዘር ምንድን ነው? ከሱ ብንነሳ መልካም ነው። ጌታ ኢየሱስ ክርስቶስ ብዙ ጊዜ በምሳሌ ሲያስተምራቸው ስለ ዘርና ስለ ዘሪው ምሳሌዎችን አጥብቆ ይናገር ነበር። ስለ ዘርና ስለ ዘሪ ወይንም ስለሚዘራበት መሬትና ስለ ዘሪዎቹ ዘር አለ፣ ዘሪ አለ፣ የሚዘራበት አለ። በማቴዎስ ወንጌል ምዕራፍ 13 ላይ ከቁጥር 24 ጀምሮ እስኪ የእግዚአብሔርን ቃል ላንብብና ስለ ዘር ምንነትና ስለ ዘሪው ምንነት ስለሚዘራበት መሬት እናጠናለን። ይህን ክፍል ሌላ ምሳሌ አቀረበላቸው፣ እንዲህም አለ። መንግሥተ ሰማያት በእርሻው መልካም ዘርን የዘራ ሰውን ትመስላለች። ሰዎች ሲተኙ ግን ጠላት መጣና በስንዴ መካከል እንክርዳድ ዘርቶ ሄደ። ስንዴውን በበቀልና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱ ባሮች ቀርበው ጌታ ሆይ መልካም ዘር በእርሻ ላይ ዘርተን አልነበርን? ምን እንክርዳዱ ከወዴት አገኘ አሉት። እርሱም ጠላት ይህንን አደረገ አላቸው። ባሪያዎቹም እንግዲያውስ ሂደን ብንለቅመው ትወዳለህ አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴው ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆች እንክርዳዱን አስቀድማችሁ ልቀሙ፣ በሳትም ለማቃጠል በየነዶው ሰሩ፣ ስንዴውን ግን በጎተራ ክተቱ ላለሁ አለ ይላል። እንግዲህ ጌታ ኢየሱስ ክርስቶስ የመንግሥቱን ወንጌል ጽድቁንና የጽድቁን ቃል ይሰብክና ይናገር ያስተምር በነበረበት ወቅት ከሰማይ ወደ ምድር ሲመጣ ይዞት የመጣውን የአባቱን ፈቃድ እያገለገለ በነበረበት ወቅት አብዛኛውን ጊዜ በወንጌላት ላይ ከ60 በላይ የሚሆኑ የምሳሌ ትምህርቶችን እንዳስተማረ ብዙ የመጽሐፍ ቅዱስ ክፍሎች ያመለክቱናል። በምሳሌ ይናገር ነበር፣ አፉን በምሳሌ ይከፍት ነበር እና በዚህ ቦታ ላይ ስለ ዘሪና ስለ ዘር ደግሞ ስለተዘራበት ማሳና ደግሞም የዘሪዎችን ብዛትና የዘሩን አይነት ይናገራል። ሁለት አይነት ዘሪዎች፣ ሁለት አይነት ዘር በዚህ ቦታ ላይ እንመለከታለን። ዘር በመሬት ላይ የሚዘራ የሚበቅል የሚያድግ ሰብል የሚሆን የሚታጨድና ለሰው ልጆች ምግብ የሚሆን ምግብን የሚያስገኝ ነው። ስለዚህ ስለ ዘርና ስለ ዘሪው ምሳሌ ጌታ ኢየሱስ ክርስቶስ ሲናገር በዚያን ዘመን የነበሩ ሰዎች የትምህርቱ ወይንም የመልእክቱ ይዘት ይገባቸዋል፣ በቀላል ይረዱታል። ስለዚህ ዘሩ የእግዚአብሔር ቃል እንደሆነ መልካሙ ዘር ዘሪው ክርስቶስ ኢየሱስ ራሱ እንደሆነ መልካሙ ዘር ደግሞ የእግዚአብሔር ቃል እንደሆነ ክፉ ዘር ደግሞ ዲያብሎስ የሚዘራው አንከርዳድ እንደሆነ በስንዴና በአንከርዳድ መስሎ ሁለት አይነት ዘሮችን በዚህ ቦታ ላይ ያመለክታል። ሁለት አይነት ዘሪዎች፣ ሁለት አይነት ዘሮች። ወገኖች ዛሬ እኔና እናንተ በእግዚአብሔር መንግሥት ላይ አንከርዳድ ነው እየዘራን ያለነው ወይንስ ስንዴ ነው እየዘራን ያለነው? ወገኖች ሰው የዘራውን ያንኑ ስለሚያጭደው፣ ያንኑ የበተነውን ያንኑ የዘራውን ስለሚያጭደው የትኛውም ሰው ዛሬ እየዘራው ያለ ዘር ምን አይነት ዘር እንደሆነ ሊያስተውልና ሊረዳ ይገባል። ምናልባት አውቀንም ሊሆን ይችላል፣
ሳናውቅም ሊሆን ይችላል አስተውለንም ሊሆን ይችላል ሳናስተውልም ሊሆን ይችላል ገብቶንም ሊሆን ይችላል ሳይገባንም ሊሆን ይችላል አንከርዳድ እየዘራን ሊሆን ይችላል ወይንም ስንዴ እየዘራን ሊሆን ይችላል መልካም ዘር እየዘራን ሊሆን ይችላል ወይንም ክፉ ዘር እየዘራን ሊሆን ይችላል ዛሬ በሶሻል ሚዲያ ቢሆን በአገልግሎታችን ቢሆን ምንድነው እየዘራን ያለነ ይሄን ጥያቄ ጠይቁ ክብር ለጌታ ይሁን